ከባል ተጨማሪ ወንድ ካለ ልጅ አይደለም አባት እናት የትኛው እንደሆነ ልጁን የማታውቅበት አጋጣሚ ይኖራል ማለት ነው። ስለዚህ በዚህ አጋጣሚ ያው ምናልባት አላህ ፈርቶ ይሁን እንግዲህ አላህ ምናልባት ወይ ሳይሄድ እንግዲህ እሱ እርግጠኛ ነኝ እሷ ያንተ ነው ስትለው እሱ የኔ አይደለም እያላት ነው። የሆነ የምታሰራራበት ብርግፍ እንደማይል በጣም እርግጠኛ ነኝ። ሆኖ ያዋለዳት እሱ ታሪዳችሁ መውለድ አትችሉም ማለት ነው። ታገኝ ትደፍራለች አይደለም ይቅርና ልትደፈር ማለት ነው። ሁለተኛ ነገር የኔ እግሬን ጣቢ አታኪም የምኖር ሴት ነኝ። እሺ እርግጠኛ ነኝ ሰይድ ልጁ የራሱ ቢሆን የመጣ ይምጣ ብሎ ያወጣዋል እውነቱም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም እንዴት ናችሁ? የምወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ሱመያ ደግሞ እስከዛሬ የሌለባትን ስድብ እየተሳደበች ነውና በጣም ነው የሚደብረው። በዚህ ናህል እንደዚህ ልብሽ እንደዚህ ድንጋይ የሆነው ለምን እንደሆነ አላቅም። ቢያንስ እንኳን ባሌ ተሳስቷል። የሰው ልጅ እኮ ፍጹም አይደለንም። ሁላችንም በኒ አደም አላህ አይባችን ሸፍኖን እንጂ እያንዳንዳችን ገበናችን ቢወጣ ኖሮ ሰው አንመስልም። ሰው ፊት ለፊት ላይ ማለት ነው። ሁላችንም ነውራችን ይዘን ወደ ጓዳ የምንገባው ማለት ነው። አልሐምዱሊላህ ረብል ዓለሚን የሰው ልጆች ገበና የሸፈነው አላህ ሱብሃነሁ ወተዓላ ብቻ ነው። የሰው ልጅ ግን በዚህ ናህል እንኳን የሆነ ችግር ቢደርስባችሁ እንኳን ገበናችሁን አይሸፍንም። በቃ አሁን ሱመያ በቃ ባሌ አድርጎታል፣ በቃ የባሌን ገበና ሊሸፍን የሰው ልጅ ነው ተሳስቷል ብለሽ እንደ ሰው ብትታዩ ምን ችግር አለው? ክፍል 1 አመት አልቆ ክፍል 2ኛ አመት ሊጠናቀቅ ትንሽ ነው የቀረው። ምን ችግር አለው? በቃ ይሄን ሁሉ እውነት ውሸቱንም ይሁን ይሄን ሁሉ አመት እንደዚህ አንገቱን ደፍቶ አገር ለአገር እየዞረ እየለመነሽ ሚዲያ ላይ አልቅሶ አናቅም። ያስመስሉ አታስመስሉም አላህ ዋለው። እንግዲህ እኛ እውነታችሁ ነው ብለን የተቀበልነው። እናንተ ሽቃላ ላይ ሽቃላውን ሞቅ ብሏችሁ ነው። ግን እድሜ የሚባል ነገር አለ፣ ጊዜ የሚባል ነገር አለ። ግን አንዳንድ ጊዜ አይደብርሽም ሱመያ? ቢያንስ እንኳን አንቺ ሰይድ ይሳሳታል ሊሳሳት ይችላል የምትይባቸው ብዙ ምክንያቶች አሉሽ። በዛን ሰዓት አንቺ ድራማ እያልሽ ሌላ ክፍል አልጋ አለ የራስሽ ክፍል ሲቀር ማለት ነው ከሴቶች ጋር ብርድ ልብስ ውስጥ ገብቶ እየተኛ ባል ሆኖ ሲታውን ከሌላ ልጆች ጋር ባልና ሚስት ሆኖ ሲታውኑ ብርድ ልብስ ውስጥ አብረው እየተኙ ሱሪ ወላሂ ካሜራ ላይ ሱሪውን እየከፈተ ሱሪውን እያወጣ ምናምን ነው ቪዲዮ የተሰራው። እየተሳሳሙ አንድ ብርድ ልብስ ውስጥ ከሌላ ሴት ጋር ፈጅ አመተሽ መብራት እያበራች ያ ድራማ እየተሰራ ነበረ። ድራማ እየሰራችሁ ነበር። ሰው ነው ድንገት እንኳን ያንን እንኳን እኮ ሚዲያ ላይ ምክንያት ማድረግ ትቼ ነበር። በቃ የሰው ልጅ ነው ባሌ ተሳስቷል ስተት ነው ብለሽ እንኳን ምን ይሆናል ስተቱን በትቀበይ ካላስ የሰው ልጅ ነን እኮ እኛ አናጠፋም። ሙስተሂል እናጠፋለን። ስተት አለን 100 ጊዜ ነው ስተት ያለን። አንቺ ፍጹም ነሽ? ሁላችንም ስተት አለን። አንቺ እንደ ጻዲቅ ነገር ይሄ ልጅ ታንከራትቻለሽ። እሱ ጥፋተኛ የሚሆን እሱ ትክክል ነው እያልኩ አይደለም። አንቺ ትክክል ነሽ እያልኩ አይደለም። ግን ሰዎች ነን፣ ጥፋት እናጠፋለን። እስቲ ለአላህ ብለሽ እውነት ይሄ እውነት ረመዳን የወር ከምናምን ነው የቀረው። ፊት ለፊታችን ያለው ረመዳን አለ። እንዶ ለሱ ብለሽ እንዶ እቅርታ አድርገሽ ምን ጀሃነም አትገቢ። ቅርታ ስላረሽ ጀነትን አላህ ይወፍቅሻል እንጂ ኢንሻአላህ ሁላችንንም ይወፍቃል። ምን ችግር አለው? የሰው ልጅ ስንትና ስንት በደል ሰርቶ ገዳይ ገሎ ልጅን አባትን ገሎ ሽማግሌ አስታርቆ አንድ ላይ የሚኖር ሀገራችን አለ። በዚህ ናህል እንደዚህ ራኡዝ ቢላሂ ወነ ሸይጣን ረጂም። ወላሂ እኔ ልቤ የተሰበረው በምንድን ነው የዛኔ ከየመና ብላው ቦሌ ላይ ቁጭ ብሎ እንደዛ ሲቆዝም ወላሂ እንደ ሴት ልጅ እኔ እንጃ ሴት ልጅ በጣም እንባችን ቅርብ ነው፣ ልባችን ለመሰበር ቅርብ ነው፣ ለመነሳትም ቅርብ ነን። ግን ወንድ ልጅ ደግሞ በዚህ ናህል እንደዚህ ሲለማመጣችሁ እንደዚህ ወዷችሁ ሲከተል በቃ እንጃ የሆነ ነገር የሚሰማችሁ ነገር አለ። ብዙ ሴቶች የባልም መውደድ የሚፈልጉ አሉ። ባህላቸው እንዲያከብራቸው፣ ባህላቸው እንዲሰፈሰፍላቸው፣ ባህላቸው እንዲሞትላቸው፣ እንዲወዳቸው በጣም የሚፈልጉ ሴቶች አሉ። ግን በቁጥር ናቸው ወንዶች። የሰይድ የ10 አመት አብሮሽ ኖራ አይመስልም።
በቃ አግብቶሽ ለወራት የተለያያችሁ እኮ ነው የሚመስለው። በዚህ ያህል እንደዚህ እየተንሰፈሰፈልሽ፣ በዚህ ያህል እንደዚህ ለአንቺ ብሎ ሱመያ ብቻ ትረዳኝ፣ የፈለገ ነገር ይቀርብኛል። ምን ይሄ አይበቃሽም? ይሄ ራሱ አይበቃሽም? ከአንቺ የበለጠ እኮ ሴት አለች፣ ሞልተዋል። ምን የመሳሰሉ ሴቶች አሉ። ወላሂ ለአዚም አንቺ ምን ያለ አንቺ ሴት እኔ እንጂ ሴት የለም አልሽሳ። ምን የመሳሰሉ ሱመያ የሆኑ ሴቶች አሉ። ወላሂ አክላቅ ያላቸው ኢማን ያላቸው ስንቶች አሉ። አንቺ ልክ እንደ የመጀመሪያ ዓለም ላይ ያለች ከአንቺ ውጭ ሰውየው ሌላ ሚስት አግብቶ እንደማይኖር ነው የምታደርጊ። እውነት የሆነ ነገር አሰርታሽበት ነው እንጂ እርግጠኛ ነኝ ይሄ ሰውዬ ወዶ አይደለም እንደዚህ ጭራዋን ተከትሎ እድሜ ልኩን እየተሯሯጠ ያለው። እንግዲህ እቺ ማናት አሁን አብራት ያለችው ራሱ ዘመዱ ናት ነው እየተባለ ያለው። ዘመዱ ናት እንደው እሷ ወደ እኔ ትመጣ ይሆን ብሎ ነው እንጂ ያስቀመጣት። ፍቅረኛውም አይደለችም፣ ሚስቱም አይደለችም፣ ምንም አይደለችም አሉ። የቅርብ ዘመር ናት አብራት ያለችው ሀዊ ማለት ነው እንጂ እንደዚህ ሊያገባትም ምንም ሊላለም። ይሄን ሁሉ እንግዲህ ይሄን ሁሉ የሚያደርገው ልክ ወይንም የሆነ ሮዛም የሆነ ሰው ወደ ቤቱ ሊመጣ ሲል እየሮጠች ነው አሉ ወደ ቤት የምትሄደው ማለት ነው፣ ሰይድ ያለበት ቦታ የምትሄደው እንጂ ሲጀመር አብረውም አይደለም የሚኖሩት። በቪዲዮ ጊዜ ምናምን ብቻ ነው የምትመጣው እንጂ እሷ የምትኖረው ሌላ ቦታ ነው፣ ሰይድ የሚኖረው እዛው ቤት ውስጥ ነው ማለት ነው። ሮዛ ደውላ ብዙን ጊዜ አይታችሁ እንደሆነ በረንዳ ላይ ነው የሚሰሩት። እውነት ይቺ ልጅ አግብቷት ቢሆን የሆነ ፈርሽ ነገር የሆነ ወንበር ምናምን ቤት ውስጥ አይኖርም። አዩ ጋር እንግዲህ አይታችኋል። እና በዚህም ራሱ መረዳት ትችላላችሁና ውሸት ነው እንግዲህ ለሷ ብሎ ይሄ ሁሉ እየሄደ ያለው ለሱመያ ብሎ። ሱመያ ወደ እኔ ትመጣለች፣ ሱመያ በቃ አግብቷል ብላ ሮጣ ትመጣለች እያለ ለሷ ብሎ ነው ይሄን ሁሉ ዋጋ እየከፈለ ያለው። እንግዲህ ከአዩ በኋላ ያለው ነገር ሁሉ ሱመያ ወደ እሱ እንድትመጣ ነው ይሄን ሁሉ ዋጋ እየከፈለ። እሷ ግን ፍንክች እያለች አይደለችም። የእቅርታ ልቧ ተደንቅሯል።